ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ትላንትና ማለት ነው ሃይሚና ብሩኬ ላይ ብላይ መጥቶ ነበረ። ከዛ ትላንትና እንግዲህ ዩቲዩብ ላይ አልመጡም። ከዛ ብዬ ልቀጥን እንጂ ልንገራችሁ ወዲ ሲሆን ማለት ነው የምሬን ነው መላችሁ ልክ እንደ የሆነ ነገር እንደያዘኝ ነገር ነው ዩቲዩብ ላይ አሁን ለምን እንደሆነ አላውቅም። በቀየሮትኩኝ የሃይሚና የብሩኬን ቻናል ነው ምሮጠው ማለት ነው። በዚህ አጋጣሚ ምንም ማድረግ አልችልም። ምክንያቱም ፍቅር ለሚሰጠን ሰው ወይም ደግሞ ኦዲየንስን የሚያከብር ሰው ነው እኛ የምንፈልገው አይደል እንዴ? ማንም ሰው ደግሞ ክብሩን ዝቅ የሚደረግ ቦታ ላይ ማንም ሰው አይገኝም። ክብሩን የሚጠብቅ ሰው የሚያከብራችሁ ሰው ነው አይደለም ማናችሁ የምታከብሩት? አዎ እኔም እንደዛ ነው ማከብራቸው ማለት ነው። ሃይሚና ብሩኬ በጣም ያከብሩኛል፣ በጣም ይወዱኛል። በዚህ አጋጣሚ በሚዲያ ብቻ አይደለም በውስጥ ራሱ በጣም የሚያከብሩኝ ልጆች ናቸው። ስለዚህ እኔም ደግሞ በጣም ነው ማከብራቸው ማለት ነው። ምንም ሆነ ምንም በሪስፔክት የሚያወሩኝ ሁለት ልጆች ናቸው። ስለዚህ እኔም በጣም ነው የምወዳቸው፣ በጣም ነው የማከብራቸው ማለት ነው። ስለሚያከብሩኝ አከብራቸዋለሁ። እኔን ሲያከብሩኝ ከክብር በላይ ምንም የለም ማለት ቤተሰቦቼ ማለት ነው። ከማንም ማለት እኛ ሰው ስንባል ከምንም በላይ ከፍቅርም በላይ ከገንዘብም ከምንም በላይ ክብር ይበልጣል። እኛን የሚያከብር እኔን ሲወደኝ ያ ሰው እወዳለሁ እና ስለሚያከብሩኝ ስለሚወዱኝ አሁን ልቤ ማለት ነው በቃ የሚያከብረኝ ሰው ጋር ነው እና የሆነን ለመናገር ትላንትና ማለት ነው ዩቲዩብ ላይ ስፈልጋችሁ አጥቼ ከዛ ግቢውን እየዞርኩ ነበር። የእውነት ነው የምነግራችሁ ማለት ነው። ግቢውን እየዞርኩኝ ከዛ የኛ ግቢ ውስጥ ሾንኮራ አለ። ከዛ ሾንኮራውን ሰብሬ ቁጭ ብዬ እየበላው ከዛ ላይቭ ላይ መጡ። እንደዛ አለኝና በዛኛው ቻናሌ አይታችሁ ከሆነ ማተቀድቼ በዛኛው ቻናሌ ለቅቅ ያለው ማለት ነውና በጣም ደስ ብሎኛል ስለመጡ። እንደዚህ ፍቅር ሆናችሁ ስለመጣችሁ በጣም ደስ ብሎኛል። በዚሁ ቀጥሉ። መሀላችሁ ላይ ምንም አይግባ። እንዶ ምን ልበል የእዩ ልጅም ማለት ነው ልጅሽ እንዶ የአባት እዛው አባት ይገኝ ማለት ነው። ምንም ቢሆን አባት እርግጠኛ ነኝ አባት እዛው ነው። ገባችሁ አይደለ? ብሩኬ አይደለም ማለት ነው። ያው እንግዲህ ድራማው ሊቀጥል ከሆነ ነው እንጂ የሚጀምሩት የብሩኬ ልጅ እንዳልሆነ አስረግጬ ነው የምነግራችሁ በዚህ አጋጣሚና ብቻ ፍቅራችሁ እንደዚህ ይቀጥል። ኧረ እባካችሁ በስንቱ እንቃጠልኛ ማለት ነው። በስንቱ እንቃጠል። ፋሚሊ ትላንትና እንደዛ ተደስቶ እናንተ ጋር የነበሩት ሁለታችሁን ፍቅር በፍቅር ሆናችሁ ስለመጣችሁ ነው። እና ሃይሚና ብሩኬ ማለት ነው አደራ ማለት ነው ማላችሁ ላይ ሰው አታስገቡ እባካችሁ። ሰው ማስገባት ማለት እስከ መጨረሻ ትዳራችሁ ምናችሁ ብትንትኑ ነው የሚወጣው። በአብርሃም ተማሩ፣ በአብርሃምና በሩታ ማለት ነው። ማላችሁ ላይ ሰው ገብቶ ይሄው እስከ መጨረሻ ይዋቸው እንዴት እንዳደረጉ። አሁንማ ብሶ ሩታ እንድትጠላ ነው እያደረጉ ያሉት። ገባችሁ አይደለ? አይታችሁ ከሆነ እዩት እስቲ። ሩታ እኮ ማለት ነው ልንገራችሁ በዚህ አጋጣሚ ሩታ የሆነ ቤት ስትመጣ እንዴት ነው የምንሮጥ የነበረው? ትዝ ይላችሁ አይደለ? ፋሚሊ ማለት ነው። የሆነ ቤት ስትለቀቅ እንዴት ነው ሳንሰበር ነው የምንሮጥ የነበረው ማለት ነው። ገባችሁ አይደለ? ሌላ ቪዲዮ ብናይ ራሱ አቋርጠን ነው እየሮጥን የምንሄድ የነበረው። ገባችሁ አይደለ? ነገር ግን አብሶ ዳኒና ሜሪ መጡ፣ ሩታ እንድትጠላ አደረጉ። ኦኬ የሚወዷቸው ኦዲየንስ የሚወዷትን ኦዲየንስ ልብ እንድትሰብር አደረጓት። ገባችሁ አይደለ? ስለዚህ አንዳንዴ መሀል ላይ ሰው ስታስገቡ እናንተ እንድትጠሉ ራሱ ያደርጋል በጣም ማለት ነው። ገባችሁ? ከልብ ራሱ እንድትወጡ ያደርጋል። ስለዚህ ተማሩ፣ ሃይሚና ብሩኬ ተማሩ ከሩታ እና የእውነት ለመናገር ሩታ ማለት ነው እኔ የእህትሽ ምክር ነው ስሚኝ። ኦኬ ማልሽ ላይ እነዚህ የእውነት ነው ምልሽ እኔ አስረግጬ ነው ምነግርሽ፣ አይጠቅሙሽም። ሜሪና ዳኒ ላንቺ አይጠቅሙሽም ልንገርሽ ማለት ነው። የእውነት እንዶ ደስታ እኮ ማለት ነው ጅል ነው እንጂ ወንድ አይደለም እንጂ እኮ ላንቺ እንደውም እኮ እሱ እኮ እንደውም ጥሩ ነው። እንደውም አንቺን አያስጠላሽም ነበር ማለት አንቺ ክፉ አያስደርግሽም ነበር ማለት ነው። እነዚህ ሁለት ልጆች መጥቶ እኮ እንዴት ልበልሽ ሩታ ማለት ነው አንቺን እኮ በጣም እንድትጠይ ነው ያደረጉሽ። ሚዲያ ላይ ደግሞ አንዴ ከተጠላችሁ ጠላችሁ ነው። ገባችሁ? ዩቲዩበሮች በሚኪ ተማሩ፣ በሚኪ መማር ትችላላችሁ። ገባችሁ አይደለ? ስለዚህ ሩታ አሁን አንቺ ማለት ነው እነዛን ከህይወትሽ አስወጫቸው። እኔ ግልጽ ነው የምናገረው። ከተቀበልሽ ትቀበያለሽና ዳኒና ሜሪን ከአውጪ ከህይወትሽ ምንም አይጠቅሙሽም። አንቺን እንደሚጠቅሙሽ ሆኖ አንቺን በጣም እየጠቀሙሽ አይደለም። እነሱን አውጪና ማለት ነው ገባሽ አይደለ? ያስቀየምሻቸውን ኦዲየንስ ልብ ላይ እንድትገቢ መሆን አለብሽ። ገባሽ አይደለ? ስንት ዓመት ሙሉ ሚዲያ እንደመራሽ አልነበር እንዴ? ስንት ዓመት ሙሉ ገባሽ? እንደዛ አይነት ዩቲዩበር አለ ሲጀመር ዓመት ሙሉ ስንት 3 ዓመት 4 ዓመት 2 ዓመት ሚዲያ የሚመራ ሰው አለ። አንድ ጊዜ የሆነ አጀንዳ የሆነና እኮ ይጠፋል። ነገር ግን ሩታን እነዚህ ሁለቱን ከመጡ በኋላ
ሩታ የሌለ ማታ እነሱ ማድረግ የማይችሉትን ሩታ እንድታደርግ ያደረጉ ሩታ እንድትጠላ ያደረጉ ነው። ስለዚህ ሩታ ራስሽ ማለት ይኸውልሽ ለገንዘብን ልትሰሩ ትችላላችሁ፣ እንደፈለጋችሁ ተስማምታችሁ ልትሰሩ ትችላላችሁ። ነገር ግን ክብርሽን ጠብቂ። ማንም ሰው ማለት እንዴት ነው አንቺ ተጠልተሽ ገንዘብ እንዲገኝ አታድርጊ። ገባሽ አይደለ? ማንም ሰው አንቺን ጠልቶሽ ወይም ደግሞ ሚዲያ ላይ ሰው እየጠላሽ ገንዘብ ለሌላ ሰው እንዲገባ አታድርጊ። ገባሽ አይደለ? ሌላ ሰው ቦታሽን እየያዘ ነው። አስረግጬ ነው የምነግርሽ፣ ያንቺ ቦታ ሌላ ሰው እየያዘ ነው። ስለዚህ ይውስቲ አንቺ እኮ በተለቀሽ ቪዲዮ እኮ ማለት ነው በሰዓታት ውስጥ 200 እና 100K ነበረ የምትገቢ። አሁንስ ይውስቲ። ስለዚህ ምን ማለት ፈልጌ ነው ራስሽን ከነዛ ውጪ። ገባሽ አይደለ? በቃ ከነዛ ውጪ። ሁለቱንም ጭራሽ ቤትሽም አታስጠጊ፣ በህይወትሽም አታስጠጊ። ላንቺ አይጠቅሙሽም። የሚጠቅሙሽን ልንገርሽ፣ አይጠቅሙሽም። እኔ ሲጀመር ሩታ ህይወት ላይ የሚገባ ሰው ማለት እግዚአብሔር ነው የምላችሁ አውቃለሁ። ለሩታ የሚጠቅማትና ሩታን እንድትወድቅ የሚያደርግ ሰው አውቃለሁ። ለምን እንደሆነ አላውቅም። በእርግጠኝነት ነው የምናገረው። ስናገር ግን አትወዱም። ለምን እንደሆነ አላውቅም። ደስታ ሲመጣም ተናግሬያለሁ። እነዚህ ሁለቱም ልጆች ሲመጡም ተናግሬያለሁ። ገባችሁ አይደለ? ይሄው አያችሁ አይደለ እንዴት እንደሚያደርጓት። ስለዚህ እንግዲህ ሩታ ከተቀበልሽ ተቀበልሽ፣ የእህትሽን ምክር ካልተቀበልሽም ያው የራስሽ ጉዳይ፣ ምንም ማድረግ አልችልም እኔ ማለት ነው። እና ቤተሰብ እንግዲህ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ሉሌ እግዚአብሔር ያሳድግ፣ ሽፍን እቅፍ ድግፍ አድርጎ እግዚአብሔር ያሳድግ። እኛ ምንም ማድረግ አንችልም። እግዚአብሔር አንተን ይጠብቅ። ወደ ዓለም ያስመጣህ እግዚአብሔር አንተን ይጠብቅ። ያው እንትን አባትና እናት ባይጠብቁም ማለት ነው። አባትየውማ ትላንትና ማለት ነው ምን አገባችሁ በእኔና በሩታ ልጅ ማን ምን አገባችሁ አለ ማለት ነው። እኔ ግን እንደ ህዝብ አንድ ህዝብ እኔ ያገባኛል አብርሃም በዚህ አጋጣሚ፣ ምክንያቱም የህዝብ ልጅ ነው። እኛንን ያጋባናችሁ እኛንን ከናንተ እኛ እኮ እግር አልያዝንም እንጂ አብርሃምና አንተ ሩታና አብርሃም ማለት ስተኙ አጠገባችሁ አልነበርንም እንጂ እኮ በልባችን በህልማችን እኮ ወይም ደግሞ በእንትን ላይ እኮ ነበርን፣ አብረን ነበርን ከናንተ ጋር። ሩታ ስታምጥም አብረን አምጠናል። አብረነን ሁሉም ሉሌ የህዝብ ልጅ ነው፣ የኛም ልጅ ነው። በዚህ አጋጣሚ ልትክዱ እንዳትፈልጉ ማለት ነው። የምሬን ነው። የኛም ልጅ ነው አይደል? እንደ ቤተሰብ ሩታ መጀመሪያ ስትመጣ ጀምሮ ሁለታችሁም ስትገናኙ ጀምሮ አብረን የነበርን ልጆች እንዴት እንካዳለን? ቢያንስ ቢካዱ አሁን የመጣ ሰው ይካድ ከፈለገ ማለት ነው። ሉሌ ግን የኛም ልጅ ነው እኮ የኛም ልጅ ነው። እንዴት ነው አብረን ብዙ መስዋዕት የከፈለን ልጆች ጭራሽ አያገባችሁም አንባልም። ነውር ነው እንደዚህ። እንዴት እንካዳለን? በአንዴ መካድ የለብንም። ሉሌም የኛ ልጅ ነው፣ ያገበናል ማለት ነው። እና እንግዲህ እግዚአብሔር ያሳድግ ሉሌ። በዚህ አጋጣሚ እግዚአብሔር እመቤቴ እቅፍ ድግፍ አድርጋ ታሳድግ ሸፍና ማለት ነው። እኔ ምንም ማድረግ አልችልም። እኔ ምን ላርግ? እኔ ኢትዮጵያ አይደለሁ ምን ላርግ እኔ ማለት ነው። ኢትዮጵያ በሆን ራሱ አይሰሙም እኮ እነዚህ። እና ፋሚሊ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።